ለምንድነው አሁን አጠገቤ ስትሆኚ እየቀለለኝ ያለው? ምናልባት ትክክለኛዋ ኤሚች ትሆን ነው። ኑሐሚን ግን ምንጊዜም ቢሆን አትለወጥም። ሁሌም አንድ አይነት ናት። ኤሚ አሁንም ቢሆን ይህንን ነገር እንወጣዋለን። ልክ ነሽ። እኔም እንዲወጣልኝ ነው የምፈልገው። ምንም ይወጣልሽ። መቼም ይህንን ልጅ ጨክነሽ ውለጁ አትይኝም አይደለ? እና ምን ልታደርጊ ነው? ምን ማለት ነው? ምን ልታደርጊ ነው ማለት? አስወርደው እንዳጨርሽ ወይ? ቆይ ምን ስትይ ሀሳብ መጣልሽ? ሰው እንዴት ራሱ እያየ ራሱን ይበላል? ለእኔ ልጅ ማስወረድ ከዚህ የዘለለ ትርጉም የለውም። ገባሽ? እና የዛን ከሃዲ ልጅ እንዴት አድርጌ ነው የምወልደው? ታውቂያለሽ ኤሚ፣ ልጄን ማለቴ ወደ ውስጥ ልጅ ቢኖር ማለቴ ነው ልገለው እንደነበር ሳስብ አሁንም እንቅልፍ ይነሳኛል። ሰው እንዴት የገዛ ልጁን ያለ ጥፋቱ ይገላል? ምንም ሳያጠፋ አስበሽዋል? እና አባዬ ስለዚህ ነገር ቢያውቁ ምን ይላሉ? አንዴ ከተፈጠረ በኋላ ምን ማድረግ ይቻላል? አይሆንም አልኩሽ እኮ። ለምንድን ነው የማትሰሚ? ነፍስሽ እረፍት አታገኝም ኤሚ። ይህንን ነገር ካደረግሽ መቼም ነፍስሽ እረፍት አታገኝም። ሰው በተለምዶ ጽንስ እያለ የሚጠራው ነገር በማህፀን ውስጥ እስከተፈጠረ ድረስ ሰው ነው። ሰው ኤሚ፣ ታዲያ ሰው ገዳይ መሆን ትፈልጊያለሽ? ያውም የራስሽን ልጅ? ግን እኮ ብዙዎች ይህንን ያደርጋሉ። ብዙዎች ደግሞ ልጃቸውን ወልደው ከሞት ይልቅ ህይወት ይሰጡታል። አንቺ ደግሞ ከእነዚህ ጠንካሮች መሀል አንዷ እንድትሆኚ ነው የምፈልገው ኤሚ። አልችልም ኑሐሚን። በእርግጥ ይህንን ነገር ማድረግ ከፈለግሽ እኔ ራሴ እንደማላስቆምሽ አውቃለሁ። ግን የነገርኩሽን አስታውሽ። ይህንን ነገር ካደረግሽ እድሜ ልክሽን ስትሰቃይ ነው የምትኖሪው ኤሚ። መቼም ነው ሰላም አይኖርሽ። ኤርሚ ያደረገኝን ሌላ ትልቅ ነገር እኮ አልነገርኩሽ። እየሰማሁሽ ነው። የሆነ ቪዲዮ ይዞብኝ እያስፈራራኝ ነው። ምን አይነት ቪዲዮ? የምትነግሪኝን ለመስማት እየጠበኩኝ ነው። እባክህ ላይኩን፣ እባክህ ለምን እንድተነፍስ እንኳን እድል ስጠኝ። ተንፍሽ ዝም። እዛ ፍላሽ ላይ ያለው ነገር ምንድን ነው? የኔ ክህደት ነው። የኔ ክህደት? አዎ የኔ ክህደት። ግን እባክህ ላይኩን ለምን እንደገና ደግሞ በመለያየት አትቅጣኝ። ውሳኔውን ለኔ ተይውና ያንቺን ጉድ ተናገሪ። ላይኩን ከፈለክ ሌላ የፈለግከውን ነገር አድርገኝ። ቆይ ምንድነው የተፈጠረው ነገር? ዝኑ፣ ያ ፍላሽ የተቀረጸ ቪዲዮ ነበር የያዘው። የተቀረጸ ቪዲዮ? የምን ቪዲዮ? ላይኩን እውነት ይሄን ያህል ጊዜ ስንኖር እንደዚህ ቂም ይዤ ባለው ብዬ አስቤ አላውቅም ነበር። ግን ደግሞ ቂምም አልነበረም። ግን ምን ሆኜ ነበር እንደዛ ያደረኩት? ምንድን ነው ያደረግሽው? ለምንድን ነው ጉዳዩን የማትናገሪው? ሰላም ውድ ቻናል ቤተሰቦቼ፣ አስቶ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ ኑሐሚን ድራማ ዛሬ ምን ተፈጠሩ የሚለውን አብረን እናያለን። ኑሐሚን ዳጊ እጅግ በጣም ተናዶ ስለነበረ አታናግሪኝ እያለ ሲጮህበት ነበር። ራስን በመጠጥ ስለደበክ ምንም የሚቀየር ነገር የለም። እባክህ ዳጊ ለመረጋጋት ሞክር። ከመጀመሪያ ጀምረን አሁን እንደምወደውና እንደማፈቅረው ታውቃለህ። ስለዚህ እኔና እሱ አብሮ መሆን አዲስ አይደለም። እባክህ ለመረጋጋት ሞክር። እናም እንግዲህ ናኦሚ አንድ ላይ መሆኑን እምራ ስትሰማ እጅግ በጣም አበደች። ታውቂያለሽ፣ ከድሮ ስፈልግ የነበረውን ምራቴ ላረጋት ስፈልጋት የነበረውን ከናሁም ጋር አንቺ ጋር ፍቺ ፈጽሞ እንደሚያገባ ለእምራ ስነግራት ነበር እና እኔ በህይወት እያለ በጭራሽ እነሱ አንድ ላይ አይሆንም ብላ እምራ ስትጨው ነበር ማለት ነው። ነገር ግን ናሁም ምን ቢፈጠር ከናሁም ጋር እጅ ለእጅ ተያይዘን አንላቀቅም ብሎ ይወስናሉ ማለት ነው። እምራና ዳጊ ያሉበት እየተንጨረጨሩ እየተናደደ ነበር። ዳጊ ናሁምን እጅግ በጣም ያፈቅራታል። ነገር ግን እሷ የመረጠችው ዳጊን ሳይሆን ናሁም ነው ማለት ነው። ምክንያቱም ከመጀመሪያም እንደምታፈቅረው ግልጽ ያቀን ነበረ። ልቧ አንተ ምንም ቢሆን ምን ያህል እንደምወደው አንተም ታውቀዋለህ። እባክህ መጥፎ ቃል እንድናገር አትገፋፋኝ ዳጊ እያለች ነበረ። ቆይ ናኦሚ ግን እንዴት አስቻለሽ? እኔ እንደዚህ ለአንቺ እንዲህ የሆንኩት አንቺ ግን እሱን አንቺን ጭፍነት ስትስሚ በአይኔ በረቶ አየሁሽ በማለት እጅግ በጣም ስትሳሳሙ አይቻለሁ ብሎ ዳጊ የምትናገረው ነገር እያሰብኩ ነው። እንግዲህ ምርጫችን ተከትላለች። ምን ያህል ድሮም ሌላ ሰው እንደምትወደ ነገር የነበረ ታስታውሳለህ እና የምትወደኝ እኔ እንደሆነ ልብም በደንብ ታውቀዋለህ እና እባክህን ራሴን ለመቆጣጠር ሞክር። መጥፎ
ቃል እንዲናገር አትገፋፋ እያለ ነበር። እና ናሁም እጅግ በጣም እናደዳል። ከዳጊ ጋር ይጣላሉ። ናሁሜ እባክህ ናሁን ለማረጋጋት ሞክር፣ እሱንም እንረዳው፣ ምክንያቱም ፍቅር ቀላል እንዳልሆነ ግልጽ ነው። ስለዚህ እባክህን ለማረጋጋት ሞክሮ፣ ምንም መጥፎ ቃል አትናገረው እያለች ናሁሜ ስትለምነው ነበር። ዳጊም ናሁም እጅግ በጣም እናደዳል። ኤልማስ በተደጋጋሚ ለእምራ እየደወለለት ነበር። ነገር ግን ስልኳን ስለተቀማች በምንም ላገኛት አልቻለም። ኤልማስ በተደጋጋሚ እየደወለለት ግን እሷ ስልኳን እያነሳች አይደለም ማለት ነው። እንግዲህ ናሁም ኢሜንም እያስፈራራት ነበረ ማለት ነው። እምራ ጋር በተደጋጋሚ ስደውል ነገር ግን ስልኳ አይሰራም፣ እቺ ተረገመች የት ገብታ አሁን እያለ እየተናደደ ነበር ማለት ነው። እሷ ግን ነጎን አስሯት ስለነበረ ስልክ መባል መጠቀም አልችልም ነበር እና የእምራ እምቢ ስል ኢሜ ጋር ደውሎ ያልኩሽን አሰብሽበት ወይ ምን እያደረግሽ ነው ብሎ እያስጨነቃት ነበር። ዳጊ ግን በጣም ተናደው ነበረ። ናሁምና እናንተ አንድ ላይ ሆናችሁ ከማይ በቃ ራሴን ቢጎዳ ይሻላል ብሎ መጠጥም ይዞ እየጠጣ ነበር። እናም ኤልሚያስ ኢሜን ደውሎ ቪዲዮን እንዳለቅ ነግሬሻለሁ፣ ያልኩሽን ነገር የማሰጭኝና ያው አስከሆነ በእኔ ስም የማታዞሪ ከሆነ ያስኩትን ቪዲዮ ሶሻል ሚዲያ ላይ ለቅቄ የአባት ልብ ድካም ስቀጥ ስል ማየት አምሮሻል ይመስለኛል እያለ እየዛታና እያስፈራረው ነበር። ነገር ግን ኤልሚያስ በጭራሽ አንተ የምትፈልገውን ነገር መቼም ቢሆን አላደርግም፣ ስለዚህ ብትጠነቀቅ ይሻላል እያለችና ለናሆሜ ሁሉ ነገር ነግራው ነበር ማለት ነው። እንግዲህ ቪዲዮ ይዞ እያስፈራራት እንደሆነ ጭምር ነገረችው። ምን አይነት ቪዲዮ ነው ብላ ስትጠይቅ እርቃና የማሳይ ቪዲዮ እንደሆነ ነገረችው ለናሆሜ ማለት ነው። እናም በጭራሽ ልትፈሪ አይገባም፣ ምንም ነገር ላረግሽ አይችልም፣ አትፍሪ፣ መፍትሄ እንፈልጋለን፣ ለዚህ ስራ ደግሞ እንድከፍል እናደርጋለን፣ ስለዚህ ለማረጋጋት ሞክሪ እያለቻት ነበረ። ነገር ግን እሷ ከማልቀስና ከማልቀስ ውጪ ምንም ማድረግ አልቻለችም። ልጁንም አልወልድም አስወርዳለሁ፣ መቼም የዛ ልጅ የተረገመው ልጅ በጭራሽ ማርገዝ መውለድ አልፈልግም እና እኔን እንደዚህ እያሰቃይ እንዴት ብዬ ነው የእሱን ልጅ በሆዴ የሚይዘው እያለች ማልቀስ ጀመረች። ናሆሜ በጭራሽ አሁን ልክ ነሽ፣ አባቱ መጥፎ ሊሆን ይችላል፣ ግን የአንቺ ልጅ ነው፣ ስለዚህ መወሰን ቀስ ብለሽ ተረጋግተሽ መወሰን አለበሽ እና ልጅሽን በጭራሽ ግን እንደዛ ነገር አድርጊ ብዬ አልመክርሽም፣ ልጅሽን መግደል የለበሽም እያለቻት ነበር። እምራፍ ልቀቁኝ፣ ፍቱኝ እያለች ጭዋታን ትለቃለች። መቼም እኔ የምፈልገው ነገር እኔ አንቺ ጋር ያለውን ንብረት ከሰጠሽኝ የምትፈልገው ነገር እሰጥሻለሁ፣ ነገር ግን አንቺ ወስኮን ያልሽውን ነገር ብትረሺ ይሻልሻል ብሎ ያስፈራራታል። እና አለዛ እዚህ በዝብሰሽ መሞትሽ ነው፣ እምቢ ካልሽ ግንባርሽ ነው የምልሽ እያለ ሽጉጥ ደቅኖበት እያስፈራራት ነበረ። ነገር ግን እሷ መቼም ቢሆን አልፈራም፣ ስለዚህ አሁን ብትለቀኝ ይሻላል፣ አለዛ ቪዲዮ በጭራሽ እኔ እንደዛ ዳረግ አልችልም፣ እንቁንስ ብትለቀኝ ይሻላል፣ በኋላ የማሆን ችግር ውስጥ እየገባ ነው አተልኮ እያለ ስትለምነው ነበር። እሱ ግን አሻፈረኝ፣ በጭራሽ እኔ የምፈልገው ነገር እማሰጭኝ ከሆነ በጭራሽ ወዴትም አለቅሽም፣ ስለዚህ ፍላሹን አንቺ ጋር ሙሉ በሙሉ እንደሰጭኝ እፈልጋለሁ ብሎ እየዛተባት ነበር። እሷ ግን በጭራሽ ልሰማ ፈቃደኛ አልነበረችም ማለት ነው። በመጨረሻ ናሆሜ አንድ ላይ እያወሩ ነበር እና አንቺን አገብቼ ደስተኛ ህይወት ድጋሜ ልቤ መጎዳት እንዲጎዳ አልፈልግም በሌላ ሴት፣ ስለዚህ እኔም በጭራሽ አንቺን ሳጣ ብቻ ነው እኔ የምጎዳው አለ ይሰራት። እሷም እኔም አንተ ሳጣ ብቻ ነው የምጎዳው፣ መቼም አልጎዳም፣ ስለዚህ ልጎዳሽ አልችልም እመኚኝ እያለት ነበር። እና ለዝናሽ ነገረች ናሆሜ ሁሉ ነገር አትንገሪ ብዬሽ ነበር፣ እንደዚህ ባለ ነገር እያስፈራራሽ እንዴት ነው የማልናገረው? ስለዚህ ምንም ነገር አይፈጠር፣ አትፍሪ፣ ናሆም ሁሉ ነገር ያስተካከላል፣ ወንድምሽን ይህን ነገር ማወቅ አለበት እያለች ነበር። በጭራሽ ናሆሜ እስንትሳ ሊሆን አይችልም፣ ማንም ማወቅ የለበትም እባክሽ ስትል እያለቀሰች ነበር። ለተፈጠረ ነገር አንቺ ተወቃሽ አይደለሽም፣ ስለዚህ ተወቃሽ መሆኑ ኤልሚያስ ብቻ ነው፣ ስለዚህ ያ የተረገመ የእጁን ይሰጣል፣ ስለዚህ አታስቢ፣ ለመረጋጋት ሞክሪ እያለ ነበር። ናሆሜ በምትረጋጋ መንፈስ ለናሆም ሁሉ ነገር ልትናገር ተወስናለች። ናሆም አሁን የሚናገር ነገር ግን ተረጋግተ ልታዳምጠኝ ይገባል፣ ግን እባክህ ስሜታዊ እንደማትሆን ቃል ግባልኝ፣ ቀስ ብለን መፍትሄ ላይ ነው ትኩረት ማድረግ ያለብን እንጂ ስሜታዊ መሆን
ለማንም አይጠቅምም። ስለዚህ ተረጋግታ አዳምጠኝ እያለችው ነበር። እና ኤርሚያስ ያደረጋትን ነገር በሙሉና እንዲሁም ነፍሰ ጡር እንደሆነችው ነገረችው። ዳግም ሲሰማ እንግዲህ እህቱ ስለሆነች እንዴት ብደፍር ነው በእህታችን ላይ እንደዛ ነገር የማደርገው? ስለዚህ ኤርሚያስን የእጁን እንሰጠዋለን ብሎ እየዛቱ ነበር። እና ከመጀመሪያ ከዛ ልጅ ራቂ ብዬሽ ነበር እያለች ዝኑም እየነገረቻት ነበር። እና አንድ የተፈጠረ ነገር ነው ይሄ የተረገመ ጭራሹ ሁለቱም ተነጋግሮና እምራ የኔን አስቆን ትፈልጋለች፣ እሱ ደግሞ ያንቺን። ስለዚህ አሁን እማዬ አሳልፍኝ፣ ያንን እርኩስ እገለዋለሁ፣ መቼም አልተውም። ስለዚህ በእጄ ይሞታን እንጂ እኔ እገላለሁ እያለ እየዛተ ነበር። እና ለኩም በጣም ተጨነቀ፣ ግራ ተጋባ። እንደ ሕፃን አትሆኑ፣ ተነጋግራችሁ ፍቱ፣ ምንድነው ችግሩ ናሁም ብሎ ያናግረዋል። እና አባዬ የማጠብቀው ነገር ነው፣ ያውም ዳግም ናሙን ያፈቅራታል፣ እኔም ከሷ ጋር ስሆን ደስ ይለኛል ብሎ ፊት ለፊቱ ተናገረ ለአባቱ ማለት ነው። ነገር ግን ይሄ የማይታመን ነገር ነው። ይሄ ስሜት የተሰማው ዳጊ ከመቼ ጀምሮ ነው? ከመጀመሪያ ቀን ካየው ቀን ጀምሮ ነው ያለ። ነገር ግን አሁን ናሆምን ሲገፋት ነበር። በመጨረሻ ግን ልቤዛ ለሱ ተሸነፈ። እምራን ፈትቼ እሷን ማግባት እንደምፈልግ ለአባቱ አባዬ እባክህን ተረዳኝ፣ ምንም ነገር አትበለኝ እያለ ለማግባት ይወስናል ማለት ነው። ውድ ልጄ አንተ የምትፈልጉን ነገር እኔ ደግፋለሁ። ለእኔ ሁለታችሁም ላመራረጥ አልችልም። ነገር ግን ናሆም የመረጠችው ብቻ ነው የሚሆነው እያለ ነበር። እና እባክሽን ኤርሚያስን አግኝቼ እኔ ያወራለሁ፣ የልክ ልኩን እነግረዋለሁ። ስለዚህ በጭራሽ ሀሳብ አይግባሽ፣ አንቺ ለመረጋጋት ሞክሪ፣ አታልቅሺ፣ በለቅሶ የሚሆን ነገር ምንም ነገር የለም፣ ወደ ራስሽ ተመለሺ እያለቻት ነበር። ነገር ግን እሷ ለቅሶውን ልታቆሙ አልቻለችም ማለት ነው። ናሆሜ አልቻልኩም አባዬ፣ ምን ሊለው ይችላለሁ? ይህን ቅሌትና ውርደቴን እንዴት ብዬ ነው የምናገረው? አስብሻል? አስብ እስቲ፣ ምን ብዬ ነው ለአባቴ ይህንን የምናገረው እያለች ነበር። ነገር ግን አሁን አንቺ ከከበድሽ እኔ ልናገር ይችላለሁ፣ ምን አለ መጥፎ እንደሆነ ኤርሚያስ በደንብ ይረዱታል። ነገር ግን ይህንን ድርጊት በማድረጉ የአንቺን እርቃና ቪዲዮ መቅረጹ በጣም ነውርና አሳፋሪ ነገር ነው። ነገር ግን ይሄ ነገር አንዴ ተፈጥሯል። ስለዚህ ወደ ራስሽ ተመለሽና የተፈጠረውን ነገር በደንብ እናጣራለን። ስለዚህ ለዚህ ስራ ይከፍላታል እያለችው ነበር። ኤርሚያስን አንቺ አታውቂም፣ በደንብ አውቃለሁ፣ ምን አለ ክፉና ጨካኝ አረመኔ እንደሆነ እያለችው ነበር።